የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ የዕለቱን መልእክት አብረን እንካፈላለን። እግዚአብሔር አምላካችን እንዲያስተምረን ሁላችንም ቆመን እንጸልይ። መልካም ነው። ዘላለማዊና ጻድቅ የሆንክ አባታችን ልዑል እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በዕድሜያችን ላይ ደግሞ እችን ቀን ስለጨመርክ እንደገና በቤትህ ተሰብስበን ሕያው ቃልህን ልንሰማ ይህን ዕድል ስለሰጠህን አምላካችን እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ አንተ ተናገረን፣ ሥጋና ደም አይናገረን። እግዚአብሔር ሆይ እኛ ያንተን ሐሳብ፣ ያንተን ፈቃድ፣ ያንተን የልብ ሐሳብ ጌታ ሆይ እንፈልጋለን። ስለዚህ በሚገባን መንገድ ጌታ ሆይ ለእያንዳንዳችን ተናገረን። ክብሩ ሁሉ ላንተ ይሁን። ጸጋህ አብዛልን። በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ሶስቱንም ክፍል ነበር ያነበብኩት። ይሄ ክፍል እንዳገለግል ሲሰጠኝ ኤርምያስ 8 ከ4 እስከ 13 ያለውን አነበብኩ። ማርቆስ 10 ከ32 እስከ 45 እንዲሁም ሁለተኛ ጢሞቴዎስ 2 ከ1 እስከ 7 ያለውን ሁሉንም አነበብኩት እና የትኛውን ላካፍል እያልኩ ሳስብ ሶስቱም ውስጥ እግዚአብሔር ሊናገረን የፈለገ ነገር እንዳለ ተሰማኝ። ስለዚህ ሶስቱንም ሐሳብ የሚይዝ ርዕስ ፈለግኩ። ሶስት ቃላቶች ናቸው። መመለስ፣ መከተል፣ መጽናት የሚሉ ከሶስቱም ክፍሎች ያገኘኋቸው ሶስት ቃላቶች ናቸው እንደ ርዕስ አድርጌ የወሰድኩት። መመለስ ኤርምያስ 8 ከ4 እስከ 13 ያለውን፣ እንደገና ደግሞ መከተል ማርቆስ 10ን፣ እንዲሁም ደግሞ መጽናት ሁለተኛ ጢሞቴዎስ 2ን። ስለዚህ ሶስቱንም በእነዚህ እና አያይዘን እናያቸዋለን ማለት ነው። ኤርምያስ የኢየሩሳሌምን ሕዝብ ልብ ሲፈትሽ ሕዝቡ ከልቡ ወደ እግዚአብሔር አልተመለሰም ብቻ ሳይሆን መመለስም አይፈልግም። ስለዚህ ኤርምያስ ይወቅሳል። ተመለሱ የሚል ወቀሳ አለው። ማርቆስ ስንመለከት ኢየሱስ የደቀ መዛሙርቱን ልብ ሲፈትሽ አገልጋዮቹ አገልግሎት ሳይሆን ክብርና ከፍታን የሚፈልጉ ሰዎች ሆኖ ሲያገኛቸው እናያለን። ስለዚህ እውነተኛ ማንነት ሲፈተሽ ኤርምያስ ሕዝቡን ሲፈትሽ ምን አገኘ? አልመለስም የሚል የሰው ልብ ድምፅ ይሰማል። ኢየሱስ ደቀ መዛሙርቱን ሲፈትሽ ከፍታ፣ ክብር የሚፈልግ ልብ እንጂ አገልጋይ የሚል ሐሳብ አላገኘም። ስለዚህ ሁለቱን ሲወቅሳቸው እናያለን። ጳውሎስ ጋር ስንመለከት ጳውሎስ ደግሞ እውነተኛ ደቀ መዛሙርት መዝሙር ምን መሆን እንዳለበት ያሳየናል። እውነተኛ ደቀ መዝሙር ምንድን ነው መሆን ያለበት የሚለውን በሁለተኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 7 እናያለን። ስለዚህ የዛሬው መልእክት መመለስ፣ መከተል እና መጽናት የሚል ርዕስ እንሰጠዋለን። መመለስን እንየው። ሶስት ሐሳቦች ላይ ነው እናገረውና መመለስን ስንመለከት ኤርምያስ 8 ላይ ከ4 እስከ 13 ስናይ ለመመለስ
የቀረበን እድል እናያለን። ሰዎች እንዲመለሱ እድል ሲቀርብላቸው፣ ጥሪ ሲቀርብላቸው እናያለን። ነቢዩ ሕዝቡን ንስሐ ለመግባት ባለመፈለጉ ሕዝቡን እጅግ አድርጎ ይወቅሳል። ሕዝቡ የአምልኮ መልክ አለው፣ ነገር ግን ከልቡ ወደ ሕዝቡ ወደ እግዚአብሔር የተመለሰ ሕዝብ አይደለም የሚል አይነት ነገር እናያለን። እግዚአብሔር እድል ይሰጣል። እዚህ ቦታ ላይ እንደምናየው ቁጥር 4 ላይ ስትመለከቱ የወደቁ ይነሳሉ፣ የሳቱም ይመለሳሉ የሚል እምነት አለው እግዚአብሔር። እዛ ክፍል ውስጥ ስንመለከት የወደቁ ይነሳሉ፣ የሳቱም ይመለሳሉ። ይህን በዚህ ሐሳብ ውስጥ ነው እግዚአብሔር ያለው። ስለዚህ ለሕዝቡ እድል ይሰጣል። ሁል ጊዜ እግዚአብሔር እድል ይሰጣል። ምክንያቱም የወደቀ ወድቆ አይቀርም ይነሳል ብሎ እግዚአብሔር ያምናል። ለዛ ነው የሚጠይቀው፣ የወደቁ አይነሱምን? የሳቱ ሳይመለሱምን? ስለዚህ እግዚአብሔር ሁል ጊዜ የእግዚአብሔር እምነት ሰው ወድቆ አይቀርም፣ እድል ካገኘ ይነሳል፣ የሳተም እድል ካገኘ ይመለሳል የሚል ተስፋ እግዚአብሔር በሰዎች ላይ አለው። ስለዚህ አይነሱምን ብሎ ይጠይቃል። ለዛ ነው እግዚአብሔር ደጋግሞ የመመለስ እድል ለሕዝቡ የሚሰጠው። ሕዝቡ ግን ለመመለስ አይፈልግም። ይልቁንም ልቡን እንዳደነደነ ኤርምያስን ስናየው እናያለን። የሕዝቡ ልብ ግን ከእግዚአብሔር የራቀ ነው። የእውነተኛ ደቀ መዝሙር ዋነኛ ባህሪ ለመመለስ ቅርብ መሆን ነው። ለመመለስ ቅርብ መሆን። ብዙዎቻችን እናጠፋለን፣ ሁላችንም እናጠፋለን። ግን ለመመለስ ካወቅን በኋላ ጥፋታችን ካወቅን በኋላ ቶሎ እንመለሳለን ወይስ ምክንያቶች ይቀሉናል? እንዲህ ስለሆነ ነው እንደዚህ እንላለን። እና የእውነተኛ ደቀ መዝሙር ዋነኛ ባህሪ ቅርብ ነው ለመመለስ። እንደ ሳተ እንደ ወደቀ ከገባው ለመመለስ ቅርብ መሆን እንደሆነ እናያለን። እግዚአብሔር ይደነቃል። የኢየሩሳሌም ሕዝብ ለምን ዘወትር ወደ ኋላ ይመለሳል ይላል ቁጥር 5 ላይ። ለምንድን ነው ሁልጊዜ ወደ ኋላ የሚመለሰው? እድል ስሰጠው ለምንድን ነው? ከዛ በኋላ የሚጠቅሳቸው አንዳንድ ባህሪያቶች አሉ። ተንኮልን ይዟል ይላል። ለመመለስ እምቢ ብሏል ይላል ሕዝቡን። እኔ አዳመጥኳቸው፣ ሰማኋቸው። ሕዝቡ ሲነጋገሩ ሰማው። ቅን ነገርን አልተናገሩም ይላል። የሰማው ማን ነው? እግዚአብሔር ነው። ሕዝቡ እርስ በርሱ ሲያወራ ቅንን ነገር ግን አልሰማሁም፣ መልካም ነገርን ግን አልሰማሁም ይላል ቁጥር 5 ላይ ስንመለከት። አንዳቸውም ምን አድርጌያለሁ ብለው ከክፋታቸው ንስሐ አልገቡም። ቁጥር 6 ላይ ራሳቸውን አልፈተሹም። በድዬ ይሆን አጥፍቼ ይሆን ብለው ወደ ውስጥ አላዩም ይላል። ትልቁ ችግር በእግዚአብሔር ሕዝብ መካከል ያለው በሌሎቹም ዘንድ ሰው ወደ ውስጥ አይመለከትም። ሁልጊዜ ወደ ውጭ ነው የሚያየው። አጥፍቼ ይሆን አበላሽቼ ይሆን ችግር ፈጥሬ ይሆን ብሎ ሰው ወደ ራሱ ቢመለስ ሁልጊዜ እድል አለው። ለምን? እግዚአብሔር ሁልጊዜ እድል ይሰጣል ሰዎች እንዲመለሱ፣ ሰዎች ወደ ሐሳባቸው ወደ ቀልባቸው እንዲመለሱ፣ ንስሐ እንዲገቡ፣ ያጠፉትን ነገር አይተው እንዲያስተካክሉ እግዚአብሔር ሁልጊዜ እድል ይሰጣል። ለዛ ነው የወደቀ አይነሳም፣ የሳተስ አይመለስም፣ ይመለሳል ብሎ እግዚአብሔር ሁልጊዜ ሰውን ተስፋ ያደርጋል። ግን የሰው ልብ እንደሱ አይደለም። ስለዚህ እውነተኛ ደቀ መዝሙር ሁልጊዜ ራሱን መፈተሽ አለበት። ምሳሌ እንደ
ኢዮብን ስትመለከቱ ጻድቅ ሰው ነበር ይላል አይደል? ስለ ራሱ አይደለም እኮ ስለ ልጆቹ ምናልባት እግዚአብሔርን አሳዝነው ይሆን ብሎ አስቦ መስዋዕት ስለ ልጆቹ ያቀርባል። እና መፈተሽ አስፈላጊ ነገር ነው። ህይወትን መፈተሽ። ሁሌ ልክ ነኝ ማለት ጥሩ አይደለም። ልክ አይደለንም። ብዙ ጊዜ ልክ አይደለንም። እንደው አንድ ጊዜ ሁለት ጊዜ አይደለም፣ ብዙ ጊዜ ልክ አይደለንም። የምናረጋቸው ነገሮች ልክ አይደሉም። ግን ቆም ብሎ የቱ ጋር ነው ስህተቴ ብሎ ማየት የብዙዎቻችን ችግር፣ የብዙ ህዝብ ችግር ማየት ነው። ስለዚህ እውነተኛ ማንነታችንን በቅዱስ መንፈስ አማካይነት ልንፈትሸው ይገባል። ማንነታችንን አንመነው። ራሳችንን ችግራችን ራሳችንን እናምነዋለን። እንደ ራሳችን የምናምነው የለም አይደል? ራሳችንን እናምነው። አትመኑት፣ ራሳችሁን አትመኑት። ፈትሹት፣ ታገኛላችሁ። ብዙ ጉድፍ፣ ብዙ ልክ ያልሆነ ነገር ታገኛላችሁ። ከሰውም ጋር እኮ የምንጋጨው እኔ ልክ ነኝ ስለምንል ነው አይደል? ብዙ ጊዜ ልክ አይደለንም። ስለዚህ ራሳችንን መፈተሽ ይኖርብናል። ቁጥር 7 ላይ ኤርምያስ ህዝቡን ከወፎችና ከእንስሳት ጋር ያነጻጽራል። ዋኖሶች፣ ሸበላ፣ ጨረባ፣ ዋልያ ከነሱ ጋር ያነጻጽራል። እነዚህ ጊዜን ያውቃሉ ይላል። የሰው ልጅ ግን ፍርድ የሚመጣበትን ጊዜ አላወቀም። እና ከእንስሳት ጋር እንኳን ከአዋፋት ጋር እንኳን የሰው ልጅ እያነጻጸረ ያሳየናል። እነሱ ያውቃሉ፣ ጊዜን ያውቃሉ። መቼ እንደሚበሩ፣ መቼ እንደሚያርፉ፣ መቼ እንደሚንቀሳቀሱ፣ መቼ እንደሚወጡ፣ መቼ እንደሚገቡ ያውቃሉ። እነሱ የመምጣታቸውን ጊዜ ይጠባበቃሉ። ሕዝቤ ግን የእግዚአብሔርን ፍርድ አላወቀም ይላል። የእግዚአብሔርን ፍርድ አላወቀም። እግዚአብሔር ፍርድ እየመጣ እንደሆነ ሕዝቤ አላወቀም እያለ ከእንስሳት ከአዋፋት ጋር እንኳን የሰው ልጅ አስተዋይን የሚመስለው ጠቢብ የሚመስለው የሰው ልጅ ይችን ነገር እንኳን ማወቅ አልቻለም እያለ ያነጻጽራል። ኢሳይያስ ላይም አህያ ጌታውን ጋጣ አወቀ፣ ሕዝቤ ግን አላወቀም ያነጻጽራል። ያውቃሉ፣ እንስሳት ያውቃሉ። እንደኛ አይምሮ ኖሯቸው አይደለም፣ ግን ያውቃሉ። ሲመሽ ያውቃሉ፣ ሲነጋ ያውቃሉ። መች መግባት እንዳለብ፣ መች መውጣት እንዳለብ ያውቃሉ። እና ቁጥር 10 ላይ ከታናሹ እስከ ታላቁ ከነብዩ እስከ ካህኑ ይላል። ሁሉም እንዳጠፉ ያሳያል። ስስትን ያስባሉ ይላል። ስስትን ያስባሉ ከትንሹ እስከ ትልቁ ከነብዩ እስከ ካህኑ ድረስ ስስትን ያስባሉ። ስስታሞች ናቸው። ሰልፊሽነስ፣ ስለ ራሳቸው ብቻ ነው የሚያስቡት ነው የሚለው። በተንኮልም ይናገራሉ ይላል። ንግግራቸው በተንኮል ነው። አንድ ነገር ሲናገሩ ያ ያሉት ነገር አይደለም፣ ከጀርባው የሆነ ነገር አለ። ብዙ ጊዜ ሰዎች እንደዚህ አይነት ባህሪ ያላቸው ሰዎች በጣም ከባድ ሰዎች ናቸው። ከእናንተ ጋር የሚያወሩትን ወሬ ሳይሆን ከወሬው ጀርባ ደግሞ ሌላ ወሬ አለ። በደንብ ጆሮአችሁ ከፍታችሁ መለየት ካልቻላችሁ ከፊት ያለውን ብቻ ትስታላችሁ። አንዳንዴ እንደዚህ አይነት በተንኮል ይናገራሉ። የሚናገሩት በተንኮል ነው የሚናገሩት። መልካም ይመስላል፣ ግን መልካም አይደለም። እንደዚህ አይነት እንደማለት ነው። ስለዚህ ፍርድ ይመጣል። ሁልጊዜ እግዚአብሔርን ሰው አልሰማ ሲል ፍርድ አለ እና ኤርምያስ ሲያመጣው ስለ ፍርዱ ሲናገር ሚስቶቻቸውን ለሌሎች እርሻቸውን ደግሞ ለሚወርሷቸው እሰጣለሁ ይላል እግዚአብሔር ይላል። ሚስቶቻቸውን ለሌሎች ሰዎች መጥተው ሚስቶቻቸውን ይወስዳሉ። ሁለተኛ ደግሞ እርሻዎቻቸው፣ ሀብታቸው ይወረሳሉ። እነዚህ ሁለት ሐሳቦች
ቆም ብለን ስናይ ሚስት ሲነጠቅ ማለት ምን ማለት ነው? ውርደት ነው አይደል? ውርደት ነው። ክብራችሁን አዋርዳለሁ የሚል ስሜት ያለው ነው እና ሚስቶቻቸው ልክ ለምሳሌ አንድ ታሪክ ጋራ ትንሽ ላገናኝላቸው። የዳዊት ልጅ አቤሴሎም የአባቱን ሚስቶች በሰዎች ፊት አዋረደ አይደል? በጣም ክፉ ነገር አባቱን የማዋረጃ የመጨረሻ እንትን እንደማለት ነው። እና እነዚህ በክብራቸው ከፍ ያሉትን እግዚአብሔር በተመሳሳይ ሲያዋርድ እናያለን። እርሻ፣ ሀብት፣ መኖሪያ፣ መታመኛ እርሻ ሀብታችን ሊሆን ይችላል። መታመኛ አለን የምንለውን ነገር ሌላው መጥቶ ይወስደዋል። ሰው ከእግዚአብሔር ጋር ሲጣላ በሁለቱ መንገዶች እንደሚቀጣ ያሳያል። ይሄ ክፍል ክብሩን ያጣል። ሰው ከእግዚአብሔር ጋር ሲጣላ ሀብቱንም ያጣል። የሚመካበትንም ሀብት እግዚአብሔር ያሳጠዋል የሚል መልእክት ነው። ሰው ከክብርና ከሀብት የተነሳ እግዚአብሔርን አልሰማ ሲል እግዚአብሔር የታመነበትን ክብራቸውን ያዋርዳል፣ የታመኑበትንም ሀብት ባዶ አድርጎ ያስቀራል። ወደ ሁለተኛው እንምጣ። መከተል። የመጀመሪያው ምንድነው? መመለስ። ሁለተኛው መከተል። ማርቆስ ስንመለከት ማርቆስ 10 ወደ ኢየሩሳሌም ጌታ እየሄደ ነው። ኑ እንሂድ ተከተሉኝ አላቸው። ወዴት? ወደ ኢየሩሳሌም። ኢየሩሳሌም ምን አለ? ምን ይጠብቀዋል? ውርደት፣ ስቃይ፣ መከራ፣ ስቅላት፣ ሞትና ጨርሻም ትንሣኤ። ስለዚህ ኑ ወደ ኢየሩሳሌም እና አቻኮላቸው፣ ተከተሉት፣ አብረው ሄዱ። የኢየሩሳሌም መንገድ አንድ ነገር ሆነ። ኢየሱስ ይገልጻል እዛ ምን እንደሚገጥመው። እነሆ ይላል ቁጥር 33 ላይ ምዕራፍ 10 ቁጥር 33 እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፍቶች አሳልፈው ይሰጣል፣ የሞትን ፍርድ ይፈርዱበታል፣ ለአሕዛብ አሳልፈው ይሰጡታል፣ ይዘብቱበትማል፣ ይገርፉትማል፣ ይገሉትማል፣ በሦስተኛውም ቀን ይነሳል አላቸው። የሰው ልጅ ይላል ራሱን ሲጠራ እንደዚህ ነው የሚሆነው። የኢየሩሳሌም መንገድ የመከራ መንገድ ነው፣ ወደ ሞት የሚያስኬድ መንገድ ነው ይላል። እንዲህ እያለ እየነገራቸው ደቀ መዛሙርቱ አንድ ጥያቄ ያቀረቡለት። ሁላችሁም ቅድም ሲነበብ ሰምታችኋል። በመንግስትህ አንዳችን በግራ አንዳችን በቀኝ ክብር ከፍታን ሲለምኑት እንዴት ሐሳቡ በዚህ ጊዜ እንደመጣላቸው አላውቅም። ግን በዚህ በጭንቅ ጊዜ የነሱ የውስጣቸው ሐሳብ ግን ከፍታ ነው። ኢየሱስ ውስጥ ያለው ስለሚቀበለው መከራ ነው። ውስጡ ነፍሱ ተጨንቃለች። ያንን እያካፈላቸው ነው። በኢየሩሳሌም ይሄ ነው የሚጠብቀኝ፣ ወደዛ እንሂድ፣ ኑ እንሂድ፣ ተከተሉኝ እያለ እነሱ መከራውን ሳይሆን የሚከተሉት ከፍታውን፣ ክብሩን ያንን ሲከተሉ እናያለን። የኢየሩሳሌም ጉዞ የመከዳት አልፎ መሰጠት፣ የመንገላታት፣ የመሞትና የትንሣኤ መንገድ ነው። ጥሪው ኑ ወደ ኢየሩሳሌም፣ ኑ ወደ መከራ፣ ወደ ሞት፣ የሞት ጥሪ ነው። በኋላም የትንሣኤ ጥሪ እንደሆነ እናያለን። የዘብዴዎስ ልጆች አስገራሚም አስደንጋጭም ጥያቄ ነው የጠየቁት።
የዓለም ሐሳብና የክርስቶስ ሐሳብ ምን ያህል የተለያየ እንደሆነ እናያለን። መከተል ለክብር፣ መከተል ለመከራ፣ ይህን ሁለቱን እያነጻጸር ነው የምናየው። እነሱ ከፍታውና ክብሩን ሲፈልጉ፣ እሱ መከራውን ይናገራል። ስለዚህ ሲገለብጠው እናያለን። ክብር ላይ ለመድረስ መንገዱ የተለየ ነው የሚለው። ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። መንገዱ ፕሪንሲፕሉ ይሄ ነው የሚለው። የዓለም እንደዚህ አይደለም። ከከፍታ ወደ ከፍታ ነው። ግን እዚህ እንደዚህ አይደለም ይላል። ይገለብጠዋል፣ ሪቨርስ ያደርገዋል። ሲገለብጠው ዝቅ ሲል ሰው ከፍ ይላል። ይህንን እወቁ ሲላቸው እናያለን። ስለዚህ በቤተ ክርስቲያን ሆነ በስራ ቦታችን የምንፈልገው ወንበሩን ነው ወይስ አገልግሎቱን? ቆም ብለን ራሳችን መጠየቅ አለብን። አገልግሎቱ ነው የሚጠራን የሚስበን ወይስ ያ ከፍታ ወንበሩ እሱ ነው የሚጠራን? ሁልጊዜ ራሳችንን መፈተሽ ያስፈልጋል። ስለ አገልግሎት ስናወራ ራሳችንን ቆም ብለን ምንድን ነው የትኛው ነው የሳበኝ ብለን ራሳችንን ልንጠይቅ ያስፈልጋል። ታላቅነት የሚለካው በተቀመጥንበት ወንበር ከፍታ ሳይሆን ዝቅ ብለን በምንሰጠው አገልግሎት ልክ ነው ታላቅነት የሚለካው። እናንተ መምህር ጌታ ትሉኛላችሁ አለ። ፎጣ ይዞ ውሃ ይዞ የደቀ መዛሙርቱን እግር እያጠበ፣ አዎ ልክ ናችሁ፣ አልተሳሳታችሁም፣ መምህርም ነኝ ጌታም ነኝ። ነገር ግን እኔ መምህርም ጌታም ስሆን የእናንተን እግር ካጠብኩ እናንተ ደግሞ እርስ በርሳችሁ ልትተጣጠቡ ይገባል። ዝቅታ ነው ወደ ከፍታ የሚያመጣው። በእግዚአብሔር ቤት በእግዚአብሔር መንግሥት ፕሪንሲፕሉ እሱ ነው። ሁልጊዜ እንሰማዋለን። ፕሪንሲፕሉ ግን ውስጣችን አይገባም። ለምን እንደማይገባ እኔም አላውቀውም። ሁላችንም እንቸገራለን። ፕሪንሲፕሉ ግልጽ ነው። ዝቅ ያለ ከፍ ይላል፣ ከፍ ያለ ዝቅ ይላል። ስለዚህ ይሄ ፕሪንሲፕል ውስጣችን ደማችን ውስጥ ሊገባ ያስፈልጋል። ወደ ሶስተኛው ሐሳብ ልምጣ። መጽናት ሁለተኛ ጢሞቴዎስ 2:1-7 ያለው መጽናት እንደ ወታደር፣ መጽናት እንደ አትሌት፣ መጽናት እንደ ገበሬ 3 ምሳሌዎችን ሲሰጠን እንመለከታለን። 3 ምሳሌዎችን ስለ ጽናት ሲያወራ እንደ ወታደር የዚህን ዓለም ነገር ትቶ ትዳር ይለዋል። ትዳር አሁን እኛ የምንለውን ትዳር አይደለም፣ ኑሮ ማለት ነው ትዳር እና የዚህን ዓለም ኑሮ ትቶ አዛዡን ያዘዘንን ለጦር ያስከተተውን አዛዡን ጀነራሉን ደስ ማሰኘት፣ ይሄ የወታደር ተግባር ነው የሚለን። እንደ መልካም ወታደር እንደ በጎ ወታደር ራስን ቁጠር። ይሄ ነው በቃ ፎከስ አድርግ። ፎከስ የምታደርገው ምንድን ነው? ያዘዘህን ጀነራሉን ደስ ማሰኘት፣ አዛዡን ደስ ማሰኘት፣ ይሄ ነው ይላል የመጀመሪያው ላይ። ይሄ በጎ ወታደር የተባለው በጎ ወታደር ራሱን በዚህ ዓለም ንግድ አያጠላልፍም ይላል። አያጠላልፍም። በዚህ ዓለም ኑሮ ራሱን አይተበትብም። ራሱን ነፃ ያረቃል። ነፃ አርጎ ራሱን በዚህም በዛም የሚጠልፍ ብዙ ነገር አለ። ከዛ ራሱን ነፃ ያደርጋል። ስለዚህ ጥሩ ክርስቲያን፣ ጥሩ ደቀ መዝሙር ራሱን ነፃ የሚያደርግ ነው። ብዙ ያሰሯችሁ ነገሮች አሉ። እግሮቻችንን ያሰሩን ነገሮች ይኖሩ ይሆን? እሱን አስለቅቁ። የመጀመሪያው ስቴፕ እሱ ነው። ራስን ነፃ ማድረግ፣ ነፃ። ከዛ በኋላ አንድ ነገር ብቻ
ለጦር ያስከተተንን እሱን ደስ ለማሰኘት መወሰን። ይሄ አንደኛው ሐሳብ ጳውሎስ ለጢሞቴዎስ የሚመክረው እንደሆነ እናያለን። ስለዚህ ትኩረታችን አንድ ነገር ብቻ ይሁን፣ አዛዣችንን ደስ ማሰኘት። ወደ ሁለተኛው ስንመለከት ሁለተኛው ምሳሌ የሚታገል አትሌት ወይም ታጋይ ስፖርተኛ እንደማለት ነው። ይሄ ትግል ነፃ ትግል እንደማለት ነው። የሚታገለውን እንደሚገባ ካልታገለ አያሸንፍም፣ የድሉን አክሊል አይዝም። ስለዚህ ለዛ መስራት አለበት። አሁን አትሌቶች ሲሮጡ አይታችሁ እንደሆነ በሰላሙ ጊዜ ነው ስራቸውን የሚጨርሱት። ይሮጣሉ፣ ይደክማሉ። ሌሊት ዝናብ ይሁን ብርድ ይሁን ወደ ኋላ አይሉ፣ ሁል ጊዜ ልምምዳቸውን ያደርጋሉ። ይሄ እንግዲህ አትሌቶች ባህሪ ነው። የአካል ብቃታቸው ሁል ጊዜ ትክክለኛው ሌቭል ላይ መድረስ አለበት። ሁል ጊዜ ለዛ ይሰራሉ። እንደሚገባ ይመገባሉ። ካልተመገቡ ታግሎ ማሸነፍ አይችሉም። ሶስተኛው ደግሞ እንደሚገባ በትግሉ ወቅት እንደሚገባ መታገል አለባቸው። ስለዚህ ራሳቸው ብቁ ሆነው እንዲገኙ እነዚህ ሶስት ነገሮች ማድረግ አለባቸው። እንደሚገባ መለማመድ አለባቸው፣ እንደሚገባ መመገብ አለባቸው። በትግሉ ወቅት ደግሞ በኮምፒቲሽኑ ጊዜ እንደሚገባ መታገል አለባቸው። ግባቸው አንድ ነው፣ ድል ማድረግ ነው፣ ድላቸውን ማግኘት ነው። የተጠራ ነው ለድል ነው። ስለዚህ ወንድሞቼና እህቶቼ እንደሚገባ ልንታገል ያስፈልጋል። በክርስትናችን ማሾፍ ካለ አናሸንፍም። ባላገራችን ቀላል አይደለም፣ ጠንካራ ነው። ስለዚህ እንደሚገባ መዘጋጀት ያስፈልጋል ለማሸነፍ። አለበለዚያ የድሉን አክሊል አናገኘም። ሶስተኛ ያደረገው ምሳሌ የገበሬው ምሳሌ ነው። ገበሬው ፍሬውን ከሚቀምሱት የመጀመሪያ ሊሆን ይገባል ይላል። ከገበሬው በፊት ማንም መቅመስ የለበትም። እውነት ነው፣ የደከመበት ነው፣ የለፋበት ነው። ስለዚህ የመጀመሪያው ሰው መሆን ያለበት የሚገባው ያ የደከመው ሰው ነው፣ እሱም ገበሬው ነው። ስለዚህ እሱ ደግሞ ጠንክሮ መድከምና ማረስ አለበት። ዝናብ ነው ብሎ መተኛት የለበትም። ተነስቶ በዝናብ ተነስቶ ማረስ አለበት። ገበሬ እንደዛ ነው ባህሪው፣ ጠንካራ ነው። እርሻውን ደግሞ መጠበቅ አለበት። ሲበቅል ዝንጀሮ አለ፣ ወፎች አሉ፣ መጠበቅ አለበት። ፍሬውን ሌሎች ቀርመው እንዳይቀምሱ መጠበቅ አለበት ገበሬው። ምርቱን ደግሞ በጊዜ መሰብሰብ አለበት። ዝናብ ከመጣ ሊያበላሸው ይችላል። ስለዚህ ቶሎ መሰብሰብ ደግሞ እንግዲህ ይሄ ነው የገበሬ ስራ። ይሄንን ካደረገ ሰብስቦ በጎተራው ከከተተ ፍሬውን ለመቅመስ የመጀመሪያው ለመሆን አይቸገርም። ከሶስቱ አንዱ እንኳን ከተጓደለ ይሄ ነገር እውን አይሆንም። ስለዚህ እንደ ገበሬ ሁን፣ እንደ ጠንካራ ገበሬ ሁን ይለዋል። ጢሞቴዎስ የጳውሎስን ምክር ሙሉ በሙሉ ተግባራዊ ያደረገ እንደሆነ የጢሞቴዎስን ሕይወት ያጠኑ ሰዎች ይናገራሉ። መጽሐፍ ቅዱስ አዋቂዎች ሲያጠኑ የጢሞቴዎስን ሕይወት እንደው ቃል በቃል በሕይወቱ ኖሮታል ብለው ነው የሚጽፉት። እና ጳውሎስ ከሞተ በኋላ የኤፌሶን ጳጳስ ነበር ጢሞቴዎስ። የኤፌሶን ጳጳስ ሆኖ ከ64 ዓመተ ምህረት ጀምሮ እስከ 97 ዓመተ ምህረት ድረስ የኤፌሶን ጳጳስ ሆኖ ጢሞቴዎስ ሰርቷል። ስለዚህ በጣም ኢንፍሉዌንሻል ነበር። ሰዎችን በጣም ጥሩ ምሳሌ ሆኖ እንደተባለለት የሆነ አገልጋይ እንደነበረ ስለሱ ይናገራሉ።
ኔርቫ የተባለ ቄሳር ዘመን በነበረበት ጊዜ ነው እሱ የሞተው። በ80 ዓመቱ እንደሞተ ነው የሚጠቅሱት። በድንጋይ ተወግሮ ነው ጢሞቴዎስ የሞተው ይላሉ። እና የአርጤምስና የዲያናን አምልኮ ስርዓት ያንን በመቃወሙ ህዝቡ በድንጋይ ጨፍጭፎ እንደገደለው ነው የሚናገረው። ቃሉን ስበክ በጊዜውም አለጊዜውም ጽና የሚለውን የጳውሎስን ምክር ተግባራዊ ያደረገ ነው። በጊዜውም አለጊዜውም የጸና ሰው ነው፣ ጽና ነው የተባለው እና ያንን በህይወቱ ያሳየ ሰው ነው ጢሞቴዎስ። ወደ ማጠቃለያው እንምጣ። ከስህተት መንገድ ተመለስ ይላል ኤርምያስ። ተመለሱ፣ ህዝቡን ሁል ጊዜ ተመለሱ ሲላቸው ተመለሱ። እግዚአብሔር እድል ይሰጣል ለሰዎች፣ ግን ከልባችሁ ተመለሱ። መጽሐፍ ቅዱስ ስለ መጨረሻው ዘመን ሰዎች ሲያወራ የአምልኮ መልክ አላቸው፣ ኃይሉን ግን ክደውታል ይላል። ይሄ በዘመናችን የሚታየው ነገር ሰው ሁሉ አምላኪ ነው። ይኸው በዚህ ሰዓት እዩ፣ በየቤተ ክርስቲያኑ ጸሎት ይደረጋል። ሰው የአምልኮ መልክ አለው። ስንቱ ነው የእውነት ወደ እግዚአብሔር የተመለሰው? ጥያቄው እሱ ነው። ስንቱ ይሆን ወደ እግዚአብሔር በቅንነት እግዚአብሔርን ሰምቶ የሚመለስ? በቃ ምንም እኮ ካልኩለስ አይደለም። መመለስ ግልጽ ነው። ልባችን ያውቀዋል፣ ውስጣችን ያውቀዋል። ከእግዚአብሔር ጋር እየሄድን እንደሆነ፣ ከእግዚአብሔር ውጪ እየሄድን እንደሆነ ውስጣችን መንፈስ ቅዱስ ይመሰክርልናል። ምንም ከባድ ነገር አለ፣ እናውቀዋለን። ተመለሱ ሲለን እንመለሳለን። ዋናው ጥያቄ እሱ። ኤርምያስ የጮኸውም ለሱ፣ እግዚአብሔርም ቅር የሚሰኘው ለዛ ነው። ተመለሱ። ሁለተኛው በክርስቶስ የትህትና መንገድ፣ የክርስቶስን የትህትና መንገድ መከተል። ሁላችንም በእግዚአብሔር ቤት ውስጥ አለን፣ ግን እውነት የትህትናን መንገድ እንከተላለን? ዝቅ ብለን ክርስቶስን እንከተላለን? የሰው ልጅ አለ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ መጣ እንጂ እንዲያገለግሉት አልመጣም። በቃ እኔ እንደዚህ ከሆንኩ እናንተም ይህን መንገድ፣ ይህን የትህትና መንገድ ነው መከተል አለባችሁ። ትልቅ ሆኖ ሳለ፣ ሰማይ ምድሩ ሁሉ የእሱ ሆኖ ሳለ ሰው ሆነ፣ በበረት ተወለደ፣ ራሱን ባዶ አደረገ ይላል አይደለ? ፊልጵስዩስ ላይ ራሱን ባዶ አደረገ። እንደ ሰው በምስሉ ተገኝቶ ራሱን ባዶ አደረገ ይላል። ስለዚህ ያንን የትህትና መንገድ እንምረጠው። አሁን መልስ መመለስ ነው ቀላሉ አይደለም። መናገር፣ ልክ ልኩን መንገር አይደለ? አሁን የተለመደው ይሄ ነው። ነው እስኪ እንገልብጠው የትህትናን መንገድ። እሱ ትሁት ሆኖ አሳይቶናል እና ያንን መንገድ እንከተል። ሶስተኛ በተሰጠን ጸጋ እስከ መጨረሻው እንጽና። በተሰጠን ጸጋ እስከ መጨረሻው እንጽና። ጸጋ ማለት ነጻ ስጦታ ነው ይላሉ። ጸጋ ማለት እንዲያው በሌላ በኩል ደግሞ ጸጋ የሚያስችል ነው። የማይቻለውን የሚያስችል፣ ከባዱን እንድናልፍ የሚረዳ ነገር ነው። ስለዚህ በዚህ በተሰጠን ጸጋ እስከ መጨረሻው እንጽና። እንደ ወታደር እንጽና፣ እንደ አትሌት እንጽና፣ እንደ ገበሬ እንጽና። አንዴ መንገዱን ጀምረነዋል እኮ አይደለ? ቀልድ የለም፣ ወደ ኋላ የለም። ቅድም ህፃናቶች ሲዘምሩ ሰምታችኋል። መስቀል ከፊቴ ዓለም ከኋላ። እንደው መዝሙሩን ባውቁ ኖሮ በደንብ ተዘጋጅቼ መጣ ነበር። ታሪኩ የሚገርም ታሪክ ከጀርባው ላይ ይሄ መዝሙር ህንድ ሀገር ውስጥ ይመስለኛል ካልተሳሳትኩ።
አንድ ሰው ወደ ጌታ ይመጣል። እዛ የሞት ፍርድ ይፈረድበታልና መጨረሻ ላይ የተናገረው ቃል ነው ይሄ መዝሙር የሆነው። መስቀል ከፊቴ ዓለም ከኋላ ወደ ኋላ አልመለስም ብሎ ነው የሞተው። ያ በህንድ ሀገር እና ያቺ ነገር ናት ወደ መዝሙር ተቀይራ የተዘመረው ልጆች ቅድም ሲዘምሩት የነበረው። ስለዚህ ወደ ኋላ አንመለስም። ማንም እርፍ ይዞ ወደ ኋላ የሚያይ ለኔ ሊሆን አይገባው። እግዚአብሔር ቃል ነው፣ የጌታ ቃል። ወደ ኋላ የሚያይ እርፍ ይዞ እያረሰ ወደ ኋላ የሚመለከት እሱ ለኔ ሊሆን አይገባው። ስለዚህ ወደፊት ነው፣ ወደ ኋላ መመለስ የለም። ገብተናል፣ ሀዲድ ውስጥ ነው ያለነው። ስለዚህ አንቀልድ፣ በህይወታችን አንቀልድ፣ ሲሪየስ እንሁን። በቃ ህይወት አጭር ጊዜ ነው እኮ። ብዙ ዘመን የምትኖሩ ይመስላችኋል? ቀንሱት እስኪ እድሜያችሁን። የሰው ልጅ 70 ቢበዛ 80 ከዛ በላይ ድካም ነው። ቀንሱት እድሜያችሁን። ብዙ አይምሰላችሁ፣ በጣም ጥቂት ነው። ስለዚህ ያንን ጥቂት ጊዜ እንደሚገባ ለእግዚአብሔር እንኖር። እንጸልይ። እናመሰግንሃለን ዘላለማዊና ጻድቅ የሆንክ አባታችን ልዑል እግዚአብሔር ሆይ፣ ሕያው ቃልህን ስለላከን ስለተናገርከን ክብር ምስጋና ለአንተ ይሁን። ቃልህ የሚፈርድብን ሳይሆን ቃልህ ወደ ሕይወት የሚያመጣን በሕይወት ላይ ሕይወትን በጸጋ ላይ ጸጋን የሚያብዛልን እንዲሆን በኢየሱስ ስም እንለምንሃለን። በተለይም በዚህ በክፉ ዘመን እግዚአብሔር ሆይ ይህን ዘመን የምንሻገርበትን ያንተ ጸጋ አብዝተህ ለእያንዳንዳችን እንድታበዛ እንለምንሃለን። ክብር ምስጋና ለአንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም።